መጽሐፈ ምሳሌ ምዕራፍ 2 ከጥበብ የሚገኝ በረከት። ልጄ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገህ ብትይዛት፣ ጆሮህ ጥበብን ትሰማለች፣ ልብህንም ወደ ማስተዋል ታዘነብላለህ። ልብህንም ልጅህን ለመምከር ታቀርባለህ። ጥበብን ብትጠራት፣ ቃልህንም ለማስተዋል ብትሰጥ፣ እውቀትንም በታላቅ ቃል ብትፈልጋት፣ እርሷንም እንደ ብር ብትፈልጋት፣ እርሷንም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ አምላክን ማወቅንም ታገኛለህ። እግዚአብሔር ጥበብን ይሰጣልና ከፊቱም እውቀትና ማስተዋል ይወጣሉ። እርሱ ቅንነትን ለሚያደርጉ ደህንነትን ያከማቻል፣ በመንገዳቸውም ይቆምላቸዋል። የጽድቅን ጎዳና ይጠብቃል፣ የሚፈሩትንም መንገድ ያጸናል። የዚያን ጊዜ ጽድቅንና ፍርድን ታውቃለህ፣ መልካም መንገድንም ሁሉ ታቃናለህ። ጥበብ ወደ ልብህ በመጣች ጊዜ፣ እውቀትም ለነፍስህ መልካምና ክብር በሆነች ጊዜ፣ መልካም ምክር ትጠብቅሃለች፣ የተቀደሰች ማስተዋልም ትጋርድሃለች። አንተን ከክፉ መንገድ ምንም የሚታመን ነገርን ከማይናገር ሰውም ታድንህ ዘንድ፣ እነርሱ በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና ለሚተዉ፣ ክፉ በመስራት ደስ ለሚላቸው፣ ክፋትንም በመመለስ ሐሴትን ለሚያደርጉ፣ መንገዳቸው ጎጻጉጽ አካሄዳቸው ጠማማ ለሆኑ ወዮላቸው። ከቀናች መንገድ እንዳያርቁህ፣ እውነትንም ከማወቅ የተለየህ እንዳያደርጉህ፣ ልጄ ሆይ በሕፃንነትህ ትምህርትን የምታስተው ክፉ ነገር አታግኝህ። ልጄ ሆይ ቃሌን ጠብቅ፣ ቃሏን ከምታለዝብ ከሌላይቱ ክፉ ሴት የሕፃንነት ባሏን ከምትተው የእግዚአብሔርን ቃል ኪዳን ከምትረሳ ይጠብቅህ ዘንድ። ቤቷን በሞት አጠገብ አኖረች፣ አካሄዷንም ከኃያላን ጋር ከምድር ወደ ሲኦል አቀናች። ወደ እርሷ የሚገቡ ሁሉ አይመለሱም፣ ቀና መንገዶችንም አያገኙም። ሕይወት ባለው ዘመንም አይገኙም። ቀና መንገዶችን ቢሄዱ ለስላሳ የጽድቅ መንገዶችን ባገኙ ነበር። ደጋግ ሰዎች በምድር ላይ ይቀመጣሉ፣ ጻድቃንም በእርሷ ይኖራሉ። የክፎች መንገዶች ከምድር ላይ ይጠፋሉ፣ አመፀኞችም ከእርሷ ይሰደዳሉ።